ሰላም ሰላም ቤተሰብ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ እንኳን ወደ ስጋ አትክል ወደ የትኛው ላይ እንደምል እኔ ራሴ ግራ ገብቶኛል። ለማንኛውም ስጋ እየተበላ ጾም የሚሆንበት ጊዜ እንግዲህ የመጣ መሰለኝ። እኔ ግራ የሚያጋባ ወቅት እኮ ነው። ለማንኛውም ከዚህ ከአናቴ ላይ አስቀምጬ የምትመለከቱት ይህንን የመሰለ ቁርጥ ስጋ እንግዲህ ምናልባት ስንቶቻችሁ ምንድነው ብላችሁ ወይም ደግሞ ስጋ ነው በእርግጥ ትላላችሁ። ያው ከዛ ደግሞ የምን ስጋ ነው የሚለው ጥያቄያችሁ እንደዛ ሊሆን ይችላል። ለማንኛውም ዛሬ ግን ይዤ የመጣሁትኝ በጣም ገራሚ የሆነ ዜና ነው እና አጀብ የሚያስብል ነገር ነው። ለማንኛውም የምትገኙት እንድሽ ዩቱብ ቻናል ላይ ነው። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ የምለቃቸው ቪዲዮዎች በቀላሉ ወደ እናንተ ጋር እንዲደርስ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በዚሁ አጋጣሚ እጋብዛችኋለሁ። እስቲ አንድ ቪዲዮ ልጋብዛችሁ። በነገራችን ላይ ወደ እስራኤል ላይ የተሰማ አዲስ ዜና አለ። ትንሽ አስገራሚ የሆነ ነገር ማለት ነው። ይሄም ደግሞ ምንድን ነው? የተለያዩ የእጽዋትና የጥራጥሬ ዝርያዎችን በመጠቀም እንዲሁም ደግሞ የእጽዋት ዘይትን በመጠቀም ስጋን በስሪዲ ፕሪንት አምርቻለሁኝ። ከዚህ በኋላ ከብት ማረድ፣ በግ ማረድ ምናምን የሚባል ነገር የለም። የእንስሳቶችን ስጋ መመገብ ትተን እኔ የምሰራውን የስሪዲ ፕሪንት የተደረገ ስጋ ብቻ ለዓለም አከፋፍላለሁ በብዛት። ከዛ በኋላ እሱን ትመገባላችሁ እያሉን ነው። እንግዲህ ይሄ ነገር በእውነት እኔ ሳየው በጣም ነው የደነቀኝ። ማለት ስጋው ሶፍትነቱ እዛ ጋር ሲታይ የቀመስኩት መሰልኩኝ አይደለም። ምራቄን ስውጥ የስጋው ሶፍትነት እዛ ጋር እንትን የሚያደርጉት ሲቆርጡት ምን ሲሉት በጣም ትክክለኛ ስጋ ነው የሚመስለው፣ በጣም በሚገርም ሁኔታ ማለት ነው። እና አይዶን ነው ይሄንን ነገር ማናችንም ብንሆን አይምሯችን ያንን ነገር ተቀብሎ ለመመገብ ትንሽ ይከብዳል። ምንድነው እዛ ጋር ቢያንስ ይሄ ነገር ከአትክልት ነው የተሰራው የሚለው። በነገራችን ላይ የሚሰራበትም የተለያዩ እንትኖች አሉ። እስቲ መጀመሪያ ቪዲዮውን ልጋብዛችሁና አብራችሁ በምን መልኩ ተመልከቱት። እንግዲህ ይሄ ስጋው ሲመረት ነው። ይኸውላችሁ እንግዲህ ሲቆረጥ ተመልከቱት እንዴት አይነት ስጋ እንደሆነ በጣም ነው የሚገርማችሁ። ማንም ሰው እንግዲህ ይሄ ታሽጎ አሁን ቢመጣልን ሳይነግሩን ቢልኩት ስጋ ነው ብለን እንደምንመገብ ነው። እዛ ጋር የከብት ወይም ደግሞ የበግ ምስሉን ለጥፈውበት ቢልኩልን በእርግጠኝነት ስጋ ነው ብለን እንመገባለን። ምናልባት የስጋው ሶፍትነት እያልን እንመገባለን። እንግዲህ ቴክኖሎጂ ይኸው ነው በጣም በሚገርማችሁ ሁኔታ እና ብዙ ነገሮች ልክ በእንደዚህ በማሽን ፋብሪኬትድ እየተደረጉ እየወጡ ነው ያሉት እና ስጋም ልክ በእንደዚህ አይነት መልኩ እንግዲህ በስሪዲ ፕሪንት ነው የተደረገው። ተመልከቱ እዚህ ጋር ማሽኖቹ አሉ፣ ኮምፒውተራይዝድ የሆኑ ማሽኖ እነሱ ላይ ተመልከቱ ስጋውንም እንዴት እንደሚያዙት ማለት ነው። በጣም ነው የሚገርመው። የስጋውን ሳይዝ ምናምን በሙሉ እንደዛ እንዲይዝ አድርገው ነው እንትን የሚሉት። በነገራችን ላይ ይሄ ነገር ኦልሞስት ገበያ ላይ ውሏል። አሁን እስራኤል ላይ ያለ ካምፓኒ ነው ይሄንን ነገር መጀመሪያ አምርቻለሁ ብሎ ያሳወቀው። ለዓለም ገበያ በቅርብ ቀን አውለዋለሁ እያለ ነው። ያም ደግሞ ምንድነው የእንስሳት ተዋጽኦን እዛ ጋር ስጋን መመገብን አስወግደን በአትክልት ራሳችንን ወደዛ እንቀይር የሚል ነው። ተመልከቱ ልክ እንደ አንድ ሞዴል ነው እንግዲህ እዚህ ጋር ሳምፕል ነው እዚህ ጋር እየተሰራ ያለው እና ራሳቸው ፕሪንት አድርገውት እዩት የስጋውን እንዴት አይነት እንትን እንደሆነና ስጋ ኦልሬዲ ልክ ኤግዛክትሊ የስጋ እንትን ነው ባህሪ ነው የያዘው። ስጋው ሲቆረስ ምን ሲልም ይኸውን የበሰለ ስጋ ነው የሚመስለው በሚገርማችሁ ሁኔታ እና ይህንን በእርግጠኝነት መቼም ስጋ ነው ብለው ታሽጎ ቢመጣልን የትኛውን ቦታ ላይ ያለ ጥርጥር ዝም ብለን ነው የምንመገበው እና ኦልሬዲ እነሱ ይህንን ነገር አናውንስ አድርገዋል። ተመልከቱ በጣም ነው የሚገርማችሁ። ይህ እንግዲህ ያው ባርቤኪው የበርገር ስጋ እየተጠበሰ ነው። እንግዲህ በተለይ ደግሞ ውጭ ሀገር ላይ ያለን ሰዎች በተለይ ብዙ ጊዜ እንደዚህ አይነት በርገር ወይም ሌሎች ነገሮች ስንጠቀም ስጋ መሆኑ ብቻ ነው ብዙ ጊዜ የምንመለከተው። የምን ስጋ ነው የሚለውን ነገር ብዙ ሰው አይጠይቅም። ወይ የከብት ወይ የበግ ይላል። ችግር የለውም የከብት ነው ብለው ይህንንም ይሰጣሉ። እንግዲህ ፈጣሪ ሁነን ያው መመገባችን ነው። እኔ አንድ ትንሽ እዚህ ጋር ብዙም ቅራኔ ያላሳደረብኝ ነገር ተመልከቱ። ይኸውላችሁ አሁን ሆት ዶግ አድርገው
እንግዲህ ኦልሬዲ ፋብሪኬትድ አድርገውታል፣ አምርተውታል፣ ገበያ ላይ ወጥቷል። እንግዲህ ለዓለም ገበያ ልክ በእንደዚህ አይነት መልኩ እንደሚያሰራጩት ነው እንትን ያደረጉት። በነገራችን ላይ እንግዲህ እነዚህ ይሄ የስጋ ምርት በምንድን ነው የሚመረተው ካላችሁ ይኸው እዚህ ጋር በምትመለከቱት እንግዲህ የተለያዩ የእጽዋት ዝርያዎች የጥራጥሬ የነሱን ዱቄት እና ፕሮቲናቸውን የነሱን ፕሮቲን በመውሰድ ከእጽዋቶች ፕሮቲን ነው እዛ ጋር እንትን የሚያደርጉት እንዲሁም ደግሞ ንጹህ ውሃ ከዛ ባሻገር ደግሞ የአትክልት ዘይት እዚህ ጋር እንደምትመለከቱት እነዚህ አይነቶችን የአትክልት ዘይቶችን እና የተለያዩ ነገሮችን የአትክልት ዝርያ ነው የሚለው እና እነሱን በመጠቀም ፋብሪኬትድ የተደረገ ነው ይላል። የድንች ላይም እንግዲህ የድንችን እዛ ጋር ፕሮቲኑን ነው የሚወስዱት። ተመልከቱ እዚህ ጋር እንግዲህ ስጋውን እንዴት እያደረጉት እንደሆነ በጣም ነው የሚገርማችሁ እና ለማንኛውም እንግዲህ ምርቱ ከዚህ ነው የሚለው የተለያዩ የጥራጥሬ ዝርያዎች ነው የሚለው እና ቢያንስ ይሄ የጥራጥሬ ዝርያዎች መሆኑ ትንሽ ለእኛም የተሻለ ነገር ይሆናል። ምናልባት የስጋ የማይመገቡ ቬጅቴሪያኖች አትክልትን ብቻ የሚመገቡ ሰዎች ስጋን መብላት እየፈለጉ ነገር ግን አትክልትን ብቻ እየተመገቡ ያሉ ሰዎች ምናልባት እንግዲህ ለነሱ ይሄ እንደ አንድ አድቫንቴጅ ይሆናል ብዬ አስባለሁኝ። ይሄንን ልጋብዛችሁ፣ ይኸውላችሁ ፎቶቸውን እነዚህን ተመልከቷቸው። እንግዲህ እነዚህ በሙሉ በእውነት ትክክለኛ ስጋ ነው የሚመስለው። እንግዲህ ተመልከቱ። ይሄ እንግዲህ ኦልሬዲ ተጠብሶ ለምግብ አገልግሎት ውሎ ነው። እንግዲህ ይኸውላችሁ አጀብ ያስብላል። ይኸውላችሁ እንግዲህ የምንበላቸው ስጋ እነዚህ ነገሮች የፋብሪካ ውጤት የሆኑ ስጋ ነው ብለን እየበላን እንግዲህ የተለያዩ ነገሮች እኛ ጋር ሊደርሱም ይችላሉ። በዚሁ ሳምንት ላይ ነው እንግዲህ የእስራኤል ውስጥ ያለ ካምፓኒ ይህንን ነገር አናውንስ ያደረገው በስሪዲ ስጋ አምርቻለሁኝ ለወደፊት ምግባችን ይሄ ይሆናል የሚል ነገር ይዞ ነው የወጣውና በጣም በከፍተኛ ሁኔታ ይሄንን ምርት እንደሚያስፋፋና በአውሮፓም በተለያዩ ሀገራትም እንደሚያከፋፍል ይሄንን ነገር ተናግረዋል። እንደምትመለከቱት ነው እንግዲህ ስጋው ኦልሞስት የስጋውን መላ ገጽታውን እዛ ጋ ተላብሷል። ገብቷቸዋል። ቁርጥ እሱን ነው የሚመስለው እና ብቻ እኔ በጣም አስቸጋሪ ነው እንግዲህ የምንበላቸውን ነገሮች እንዴት እየመረጥን እንደምንመገብ እኔ አላቅም። ሁሉም ነገር እንደዚህ በፋብሪካና የሰው ሰራሽ እያደረጉ እየተቀየረ ነው ያለው። ጊዜያችንም ወዴት እየሄደ እንደሆነ ግራ የሚያጋባ ነው። እንግዲህ ስንቶቻችን ይሄንን ነገር አምነንበት እንቀበለዋለን፣ ስንቶቻችን ደግሞ ለህሊናችን ይሄ ነገር ይከብደናል የሚለውን ነገር እንግዲህ እናንተው ራሳችሁ ናችሁ የምታውቁት። አንድ ጥሩ ሳይዱ የታየ ነገር ሌላ ነገሮች ምናልባት እነሱ ቀላቅለውበትም ሊሆን ይችላል። የእነሱ ነገር አይታወቅም። በእርግጥ ይሄ ነው በዚህ ነው የሰራ ነው ይላሉ። የሰሩበትም ነገር ደግሞ ሌላም ሊሆን ይችላል። ነገር ግን እንደተናገሩት ከሆነ ግን በእጽዋት ላይ ከወሰዱት ፕሮቲን ከጥራጥሬዎች ላይ በንጹህ ውሃ እንዲሁም ደግሞ የአትክልት ዘይት በመጠቀም ይህንን ከዛ በኋላ እንግዲህ ማሽን ውስጥ ከተው ፕሪንት አድርገው እንዳወጡት ነው እዛ ጋር የሚናገሩት። ለማንኛውም እንግዲህ ያው የሆነውን ነገር እነሱ ያውቃሉ። ከኛ እንግዲህ መመገብ ፍላጎቱ ያላችሁ አሁንም ወደ እስራኤል ጎራ በሉና ወይም ደግሞ ኦርደር ከዛ አድርጋችሁ አዳዲስ ስጋዎችን ማግኘት ትችላላችሁ ማለት ነው። መልካም ነገሩን ያሰማን። ገራሚ የሆነ ነገር ነው። ለማንኛውም አብራችሁኝ ስለቆያችሁ ከልብ አመሰግናለሁኝ። ለቻናሌ አዲስ የሆናችሁ ሰዎች አሁንም ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ ይሆንላችሁ።